ወደዛ የሚቀርብ ሰው አብሮ ይሰቀላል፣ አብሮ መከራ ይቀበላል። ለዚህ ነው በነገራችን ላይ ሐዋርያት የሸሹት እኮ ያው እኛም ብንሆን እዛ ብንገኝ ሁላችንም እንሸሻለን። ደግሞ የምንሸሽባቸው ብዙ ነገሮች አሉ እንደሚታወቀው እና ከዮሐንስ ወንጌላዊ በቀር ከመቤታችን በቀር በርቀት ይከተሉት ከነበሩት ሴቶች በቀር ሌላው ጠቅላላ 120 ቤተሰብ አብዛኛው የተበተነበት ምክንያት ከእርሱ ጋር የተባበረ አብሮ ይሰቀላል፣ ይደበደባል፣ ይገረፋል። ለዚህ ነው ጴጥሮስ ይክድ የነበረው 3 ጊዜ ዶሮ ሳይጮህ 3 ጊዜ ይክድ የነበረው ለዚህ ነው። ወዶ አይደለም ጴጥሮስ ሁላችንም የምንክድባቸው ነጥቦች ስላሉ እና ያን ጊዜ ጴጥሮስ አላውቀው የምትይውን ሰው ያለው ለምን እንደሆነ ታውቃላችሁ? ከሱ ጋር ነበርክ፣ ከናዝሬቱ ኢየሱስ ጋር ነበርክ። አዎ ካለ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ምሁራን የኔታ አስተርአዬ የካቴድራላችን ሰባኪ ወንጌል፣ ክቡር ቀሲስ ተገኝ የካቴድራላችን ጸሎት አሳራጊ፣ ክቡር ወንድማችን መምህር ያሬድ የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል አገልጋይ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንኳን ለብርሃነ ትንሣኤው አደረሳችሁ። አምላካችን እግዚአብሔር ለብርሃነ ትንሣኤው አድርሶ እንዲሁም ደግሞ ለዚህ ዕለት ለጉባኤያችን ለቀጠሯችንም አድርሶ በዚህ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ይሄ ሰላምታ እንደሚታወቀው በበዓለ ሃምሳ ተደጋግሞ የሚባል ነው። ክርስቶስ ተንሥአ እሙታን ነው የሚባለው ግዕዙ። አሁን ብዙ ሰው ለመደውና ወደ አማርኛ እየሄደ ትንሽ አነባበቡ በፍጥነትም ስለሚባል አንዳንድ ሰዎችም እንደዛ ሲሉ እሰማለሁ። ክርስቶስ ተንሥአ እሙታን ነው የሚባለው። ከዛ በአብይ ኃይል ወስልጣን አይደለም የሚባለው፣ በአብይ ኃይል ወስልጣን ለየብቻ ነው። ግዕዝ አንድ ላይ ከተነበበ የትርጉም መዛባት ያመጣል። በጣም ወሳኙ እንዲያውም በግዕዝ ንባብ በተናቦ የሚባልና ተለይቶ የሚባል ትርጉማቸው ይለያያል። ስለዚህ በአብይ ኃይል ወስልጣን ሳይሆን በአብይ ኃይል ወስልጣን ተለይቶ፣ አሰሮ ለሰይጣን አይደለም የሚባለው፣ አሰሮ ለሰይጣን ነው የሚባለው ተለይቶ። አሁንም የራሱ ትርጉም ስላለው ከዛ አግዓዞ ለአዳም። አሁን አንዳንዱ ሰው ሰላም ይላል፣ አማርኛ ያስመስለዋል። በግዕዝ ሰላም ተባለ ማለት ሰያፍ ሆነ ነው የሚባለው። ነገር ግን ሰላም ነው የሚባለው። ሰላም የሚለው ተጣይ ይባላል፣ አይነሳም፣ አይሰየፍም። እንደው እንድትሰሙት ያህል ነው። ሁልጊዜ እኛ ብቻ ትክክል መስሎን ይዘነው እንዳንቀጥል እንዲህም አለ እንዲባል ነው ሰላም። ከዛ እምይእዜሰ ይሄ ደግሞ ተነሽ ይባላል። ከዛ ኮነ ይባላል፣ ኮነ ሳይሆን ኮነ። ከዛ ፍስሐ ወሰላም የሚለውም እንደዚሁ ተለይቶ ፍስሐ ወሰላም የሚለውን ፍስሐ ወዳቂ ተብሎ ይገለጣል። እና በዚህ በዓለ ሃምሳ የክርስቶስን ኃይል፣ ስልጣን፣ የትንሣኤን ክብር፣ የእኛን ነፃ መውጣት እና ከዚህ በኋላ ሰላምና ደስታ መሆኑን የምናበስርበት ነው። ይህንን እንድናበስር ያበቃን አምላካችን እግዚአብሔር የተመሰገነ ይሁን።
እየተማርን ያለነው እንደሚታወቀው ስርዓተ ቅዳሴ ነው። ዛሬ ወደ ክፍል 13 አካባቢ የደረስን ይመስለኛል። 14 ክፍል 14 ደርሰናል። ያለንበትም ክፍል እንግዲህ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ላይ ደርሰናል። ሌሎቹን እንግዲህ በዜማም በንባብም በትምህርትም በእነዚህ ነገሮች ሁሉ ስንመለከት ቆይተናል። ማስታወስ የምትፈልጉ ነቃ ጥበብ ቲዩብ ላይ ማግኘት ትችላላችሁ። ለምሳሌ የዛሬ 3 ሳምንት አካባቢ ካህኑ ውስጥ ስለሚጸለያቸው ጸሎቶች ስለነሱ በስፋት ተነጋግረናል። እንደገና ወደ ኋላ ከተመለስን ጊዜው ስለማይበቃ መደጋገምም እንዳይሆን እንግዲህ ዛሬ የምንመለከተው አሃዱ አብ ቅዱስ የሚለውን እሱን ነው። በ3 ክፍሎች አንደኛ በአሃዱ ለምንድን ነው የሚጀመረው የሚለውን እናያለን። ሁለተኛ አሃዱ ሲባል እንቆማለን፣ በያለንበት ቀጥ ብለን እንቆማለን። ለምንድን ነው የምንቆመው የሚለውን እናሳያለን። ሶስተኛ ደግሞ ይዘቱን እንመለከታለን። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ይዘቱ ምንድን ነው፣ ምንን ነው የሚገልጠው የሚለው እነዚህን 3 ነገሮችን ዛሬ እናጠቃልላለን። የመጀመሪያው በአሃዱ ለምን ይጀመራል የሚለውን እኔ ከዚህ በፊት እንደተናገርኩት ካህኑ አሃዱ አብ ቅዱስ በሚልበት ጊዜ ቀጥ ብሎ ይቆማል የሚል ነገር አንስቻለሁ። ሁለተኛ ደግሞ እጁን ይዘረጋል። ሶስተኛ ፊቱን ወደ ምስራቅ ያዞራል። በመንበሩ ፊት ለፊት ፊቱን ወደ ታቦቱ አዙሮ ፊቱን ወደ ምስራቅ አዙሮ ቀጥ ብሎ እጁን ዘርግቶ ይህንን በዜማ አሃዱ አብ ቅዱስ የሚለውን እሱን በዜማ ይላል። የዛሬ 15 ቀን አጋጣሚ ጸሎተ ሐሙስ ስለነበረ መምህር ያሬድ በዜማ እንዲሉት አድርገናል። ያኔ የነበራችሁ ይቺ ሰዓት ብዬ አሁን ቅዳሴን በተደጋጋሚ የገለጥኩት ያው ላለማስጨነቅ አልጠይቃችሁም። በ3 ክፍል ነው የሚከፈለው ብዬ በተደጋጋሚ አስቀምጫለሁ። የመጀመሪያው ክፍል ቅድመ መስቀል የሚባል፣ ሁለተኛው ክፍል ጊዜ መስቀል የሚባል፣ ሶስተኛው ክፍል ደግሞ ድህረ መስቀል የሚባል። ቅድመ መስቀል ማለት ከመስቀል በፊት፣ ጊዜ መስቀል ማለት በመስቀል ጊዜ፣ ድህረ መስቀል ማለት ከመስቀል በኋላ ማለት ነው ብዬ እነዚህን 3 ነገሮችን እያሳየሁ ነበር። ቅድመ መስቀል የሚባለው ከመስቀል በፊት የሚባለው አሃዱ አብ ቅዱስ እስከሚባልበት ጊዜ ድረስ ያለው የዝግጅት ክፍል አጠቃላይ ከመስቀል በፊት ያለውን የሚያሳይ ነው። ጊዜ መስቀል የሚባለው አሃዱ አብ ቅዱስ ከተባለበት ቅጽበት ጀምሮ ድርገት እስከሚወረድበት ወይም ቅዱስ ሥጋው ክቡር ደሙ እስከሚሰጥበት ሰዓት ድረስ ያለው ጊዜ መስቀል ወይም የመስቀል ጊዜ ይባላል ብዬ ተናግሬያለሁ። ሶስተኛው ክፍል ከመስቀል በኋላ የሚባለው ነው። ከመስቀል በኋላ የሚባለው ግን ከድርገት በኋላ ያለው ጊዜ አጠቃላይ ከመስቀል በኋላ የሚለውን ክፍል የሚሸፍን ነው ብዬ እሱን ተናግሬያለሁ። ይሄም ደግሞ 2 ክፍል አለው እያለሁ ከመስቀል በኋላ የሚባለው ክፍል 2 ክፍል አለው። አንዱ እስከ ዕርገት ያለው ክፍልና ሁለተኛው ከዕርገት በኋላ ያለው ክፍል ብዬ በተደጋጋሚ ይናገራለሁ። ዕርገት የሚባለው በቅዳሴው ክፍል የትኛው ነው? ዲያቆኑን አኩቶ የሚልበት ቅዱስ ሥጋው ክቡር ደሙ የሚመለስበት ሰዓት፣ ከዛ ሰዓት ጀምሮ ያለው ዕርገት ነው የሚባለው። ለምሳሌ በሰላም ግቡ የሚባልበትን ክፍል ታስታውሳላችሁ። እግዚአብሔር ያሉ ምስለ ኩልክሙ ብሎ ካህኑ እጁን እንደዚህ አመሳቅሎ እግዚአብሔር ያሉ ምስለ ኩልክሙ ብሎ በዜማ ይላል። ግዕዝ ሊሆን ይችላል፣ እዝል ሊሆን ይችላል። በዚህ ዜማ ያዜማል። ያ የምን ምሳሌ ነው ሲባል ክርስቶስ በሚያርግበት ሰዓት ሐዋርያትን እጆቹን አመሳቅሎ እየባረካቸው ማረጉን ለማሳየት ነው። ስለዚህ እስከ ዕርገት ድረስ ያሳያን ያልኩት ከመስቀል በኋላ ይሄ ነው። ሌላኛው ከመስቀል በኋላ ያለው እስከ ዕለተ ምጽአት ድረስ ደግሞ ያለውን ያሳያል። ምንድነው እሱስ ቢባል በሕይወታችን ለምሳሌ አሁን በሰላም ግቡ ሲባል ብዙዎቻችን ቶሎ የምናስበው በሰላም ግቡ የተባልነው ወደ ቤታችን ነው ብለን ወደ የቤታችን እየሮጥን እንሄዳለን። መልካም ነው፣ ግድ ነው። ወደ ቤት መግባትም ግድ ስለሆነ ወደ ቤታችን እንሄዳለን። እሱ እንዳለ ሆኖ የመጀመሪያው ትርጉም ወደ ቤት በሰላም መግባት እንዳለ ሆኖ ምስጢሩ ግን አንደኛ ወደ ገነት፣ ሁለተኛ ወደ መንግሥተ ሰማያት በሰላም ግቡ ማለት ነው። አንደኛ ወዴት አልኳችሁ? ወደ ገነት፣ ሁለተኛ ወደ መንግሥተ ሰማያት። በአጠቃላይ ደግሞ ተጠቅሎ ሲተረጎም ወደ ዘላለም ሕይወት በሰላም ግቡ ማለት ነው። ይህን የሚያሳይ ዲያቆኑ በሰላም ግቡ ብሎ የሚያውጀው እንጂ ይቺ ወደ ቤታችን የምንሯሯጣት እሷ አይደለችም። ልክ ነው። ያም ቢሆን ክፋት እንዳይመታን፣ መጥፎ ነገር እንዳያጋጥመን፣ ወደ ቤታችን ስንገባ ቤቱ ሰላም ሆኖ እንዲጠብቀን በሰላም ግቡ ተብሎ ይጸለይልናል። ቤተክርስቲያን ትጸለያለች። ግን የመጨረሻው ቁም ነገር ግን
እንዲህ እንዳላችሁ ሳትበተኑ ወደ ኢየሩሳሌም ሰማያዊት ግቡ ነው። እንዲያውም በቅዳሴ ማርያም መጨረሻ ላይ ታስታውሱ እንደሆነ ካህኑ ሲጸልይ ኦ አንትሙ ህዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም ሰማያዊት ወበኢየሩሳሌም እንተ በሰማያት ወበኢየሩሳሌም አጋዚት እንተ በሰማያት እንዲህ እንደተሰበሰባችሁ እናንተ ህዝበ ክርስቲያን ሁሉ በሰማያዊት ኢየሩሳሌም ነፃ በምታወጣዋ በደብረ ጽዮን በዚያች ይሰብስባችሁ የሚል ምርቃት ሲመርቅ ትዝ ይላችኋል። ያ ነው በዚህ እንደተሰበሰብን በዚያኛው መሰብሰብ ማለት ነው። እና ይህን ዓላማ ለማሳየት ነው። ስለዚህ ቅዳሴ እነዚህን ሁሉ ክፍሎች የያዘ ነው። አሁን እንግዲህ የደረስነው የመስቀል ክፍል ላይ ነው። የመስቀል ክፍል ያ ማለት ጊዜ መስቀል የሚባለው ምክንያቱም አሐዱ አብ ቅዱስ የሚባልበት ሰዓት ማለት ልክ ክርስቶስ አካሉ ከመስቀል ጋር የሚገናኝበት ሰዓት፣ የተገናኘበት ሰዓት፣ የተቸነከረበት ሰዓት፣ ራቁቱን ሆኖ ሙሉ አካሉ ወልቆ የሚሰቀልበት ዕፀ መስቀል ላይ የተጋደመበት ሰዓት ነው። ስለዚህ ጊዜ መስቀል ተብሎ የሚጠራው ይሄ ነው። እንግዲህ የመከራውን ጊዜ ታስባላችሁ፣ ችንካሩን ታስባላችሁ፣ የሚወርደውን የሚፈሰውን ደም ታስባላችሁ፣ ጩኸቱን ታስባላችሁ፣ መቃተቱን ታስባላችሁ፣ እነዚህን ሁሉ ታስባላችሁ፣ መድቀቁን ታስባላችሁ። እንደዛ ተገርፎ ጀርባው ከእንጨት ጋር ይገናኛል። እንጨቱ የለሰለሰ አይደለም። የሚሰቀልበት ጌታ የተሰቀለበት መስቀል የለሰለሰ የተጠረበ አይደለም። ይሄ የለሰለሰ ነው። ይሄ አካል ላይጎዳ ይችላል። ይሄ ቢሆን ክርስቶስ የተሰቀለበት መስቀል የተነባበረ ነው። ከሰባት እጽዋት የተሰራ ነው። ከሰባት እጽዋት የተነባበረ ሆኖ በእያንዳንዱ በሚስማር የተጣበቀ ነው። በሚስማር የተጣበቀ ነው። የሚቸነክረው ይሄኛው ችንካር ብለን የምንጠራው አምስቱ ችንካሮች እነሱ አካሉን የዘለቀ አካሉን የበሳ አካሉን የቀደደ ከመስቀሉ ጋር ያጣበቀው ማለታችን እንጂ የተኛበት የተሰቀለበት ዕፀ መስቀል ራሱ በየቦታው ሚስማሮች ያሉት ነው። ያ ሚስማር ይጎረብጠዋል፣ ያ ሚስማር ይሰቅዘዋል፣ ያ ሚስማር ያደመዋል፣ ያ ሚስማር ይልጠዋል፣ ይገሸልጠዋል። እነዚህን ሁሉ መከራዎች የተቀበለበት እሱ የሚታሰብበት ነው ቅዳሴ። ከዛ ደግሞ ይሄ ብቻም አይደለም። አስቀድሞ የተደበደበው መደብደብ፣ አስቀድሞ የተገረፈው ግርፋት፣ አስቀድሞ የወረደበት መከራ፣ ጥፊ፣ በሁልጊዜ እንደምንለው በአለት የተጎተተው መጎተት፣ እነዚህ ሁሉ የወለቀው ጥርሱ፣ የተነጨው ፂሙ፣ እነዚህ ሁሉ ጥዝጣዜው አለ። 6666 ግርፋት አለ። ከዛ ደግሞ ላዩ ላይ ያለው እሾህ አለ። ሁልጊዜ እንደምንለው አናቱን እየፈጠፈጠ እየገባ ደም ከጭንቅላቱ ወደ ላይ እየፈላ ይሄ ሁሉ ስቃይ ይታሰባል ቅዳሴ ላይ። ጊዜ መስቀል የሚባለው ይሄ ነው። አይቀለድበትም ነው። ቅዳሴ ላይ መሳቅ አይቻልም፣ መንቀሳቀስ አይቻልም የምንለው እንደው ዝም ብሎ አክራሪነት አይደለም። በዚያ ሰዓት ክርስቶስ የሚታሰብበት ነው። ክርስቶስ መስቀል ላይ ሆኖ አልሳቀም ነው። ክርስቶስ መስቀል ላይ ሆኖ አልቀለደም ነው። ክርስቶስ መስቀል ላይ ሆኖ አልተሳለቀም ነው። ለዋዛ ለፈዛዛ አይደለም ነው። ለቧልት ለፈዛዛ ለጨዋታ አይደለም ነው። ለማስመሰልም አይደለም ነው። ለትወናም አይደለም ነው ክርስቶስ መስቀል ላይ የቆየው። ስለዚህ የሚያስቀድስ ሰውም ይሄን ማሰብ አለበት ነው። ምን የሚያስቅ ነገር አለ? ምን የሚያስቀልድ ነገር አለ? ምን አይነት የሚያሳልቅ ነገር አለ? የምን ዋዛ ፈዛዛ ነው? የምን ቧልት ነው? ሰው እንዴት ጊዜ ያገኘ? ሰው እንዴት ሌላ ነገር ማሰብ ቻለ? እንዴት ክፉ ሐሳብ በምድር ላይ ያለ ነገርን ማሰብ ጊዜ አግኝቶ እንዴት መስቀል ላይ ተሰቅሎ እየደቀቀ የማረውን ጌታ ማሰብ እንዴት አቃተው ነው። ይሄ በዚህ ቅጽበት ሰዎች እንዴት አይምሯቸውን ወደ ሰፈራቸው ላኩት? ወደ መንደራቸው እንዴት ላኩት? እንዴት ሆነላቸው ነው? ነጥቡ እሱ ነው። ይሄን የሚያውቁ ይሄን የተረዱ አባቶች ቅዳሴን አክብረው ያስቀድሳሉ። አንዳንዶቹ እያለቀሱን ጭምር ቅዳሴውን ይጨርሳሉ። ለአንዳንዶቹ ጭምር ደግሞ ጌታ ለበቁት ተገልጦም ይታያቸዋል። በአምሳለ በግ በነጭ በግ አምሳል በሕፃን አምሳል እየተገለጠ ይታያቸዋል። በዚህ ምክንያት ቅዳሴውን እያለቀሱ ይጨርሱታል። ስለዚህ ይሄ አዋጅ የሚታወጭበት አሐዱ አብ ቅዱስ የሚባልበት ሰዓት ማለት የመስቀል ጊዜ የሚጀመርበት ሰዓት ነው። ዝም ብሎ እንዳይመስላችሁ ይሄ የመስቀል ጊዜ የሚባለውን በብዙ መልክ ልታስቡት ትችላላችሁ። በቀላሉ የመጣ አይደለም። አሁን ከዚያ በፊት የነበረውን የቅዳሴውን ዝግጅት ነግሬያችኋለሁ። ዲያቆናቱ ወዲያ ወዲህ ይሯሯጣሉ። እነዚህን ነገሮች መስቀል የማዘጋጀት ስራው፣ ለምሳሌ ችንካር የመፈለግ በአንጥረኛ የማስቀጥቀጥ እነዛም ስንት ችንካር ይበቃን ብሎ የመወሰን ጉዳይ። ከዛ ደግሞ የህዝቡ ጩኸት አለ። ይሰቀል ይሰቀል ይሰቀል፣ ስቀለው ስቀለው፣ አስወግደው፣ ገሌን ፍታልን፣ እሱን ግን ስቀለው፣ በርባርን ፍታ፣ ገሌን ስቀለው የሚሉት ጩኸቶች አሉ። እነዚህ ሁሉ በዝግጅት ውስጥ ይታሰባሉ። በጣም የሚደንቃችሁ ነገር በዝግጅት ውስጥ አሁን እንዳልኳችሁ መጋረጃ ዝግ ስለሚሆን ነው እንጂ ውስጥ ሊቀ ዲያቆኑ ከዛ እዚህ ይሯሯጣል። የሚሯሯጠው ዝም ብሎ አይደለም፣ ለተልእኮ ነው። ለምስጢሩ ተልእኮ ይሯሯጣል። ማዘጋጀት ያለበትን ያዘጋጃል። ካህኑ መንበሩን ያዘጋጃል፣ ታቦቱን ያዘጋጃል፣ ንዋያተ ቅዱሳቱን ያዘጋጃል። የሚቆሙት ዲያቆናት የሚለብሱት ለብሰው ይጨርሳሉ። እነዚህ ሁሉ ዝግጅቶች አሉ።
የሚያስፈልጉ ነገሮች ቀድመው ተዘጋጅተው ያልቃሉ አሐዱ አብ ቅዱስ ከመባሉ በፊት። እነዚህ ሁሉ ሩጫዎች ክርስቶስ ለመሰቀል የሚያበቃው ነገር ይሰራበት የነበረው ነገር በሙሉ ነው። ክርስቶስ እንዲሰቀል የተወሰነው 3 ሰዓት ላይ ነው። ስንት ሰዓት ላይ ያልኳችሁ? የተሰቀለው ደግሞ 6 ሰዓት ላይ ነው። የተሰቀለው ስንት ሰዓት ላይ? 6 ሰዓት ላይ። ቅዱስ ማርቆስን ብታነቡት የማርቆስን ወንጌል 3 ሰዓት ነው የተሰቀለው ይላል ማርቆስ። ማቴዎስ፣ ሉቃስ እነዚህ 6 ሰዓት እንደተሰቀለ ይናገራሉ። ማርቆስ 3 ሰዓት ነው የተሰቀለው ብሎ የሚናገርበት ምክንያት ቁርጥ ፍርድ የተወሰነው እንዲሰቀል የተወሰነው 3 ሰዓት ላይ ነው። ልክ 3 ሰዓት ላይ ይሰቀል ተብሎ ተወሰነ። ከዛ በኋላ ወደሚሰቀልበት ቦታ መስቀሉን ተሸክሞ እየወደቀ እየተነሳ እየተጎተተ መሄድ ጀመረ። ግን እነዚህ ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ያሉት በምን አይነት ችንካር እንቸንክረው፣ በምን አይነት ቦታ ይሰቀል፣ ግንዱ የቱ ጋር ይተከል፣ ከዛ እነዚህ ወንበዴዎቹን በየትና በየት በኩል እናርጋቸው፣ እነዚህ በሙሉ ይታቀዱ ነበር ከ3 ሰዓት እስከ 6 ሰዓት። ልክ ይሄ ድግስ ሲደገስ እናቶቻችን አንዳንዶቻችሁ ሽንኩርት፣ ሌሎቹ ጎመን፣ ሌላው ሌላ ነገር እንደሚያደርገው ሁሉ ስራ ተከፋፍላችሁ እንደምትሰሩት አይሁዳውያንም ልክ እንደዛ ድግስ ስለሆነ ያው ክርስቶስ መስቀል ላይ ይታረዳል። እሱ ራሱ ድግስ ስለሆነ ይህን ድግስ ለመደገስ እግዚአብሔር ባወቀ እነሱ አንዱ ችንካሩን እያዘጋጀ እነ ቅዱስ ጳውሎስ ሳይቀሩ ያን ጊዜ ቅዱስ ጳውሎስ ከመጠራቱ አስቀድሞ ሳውል ይባል ነበር። ሚስማሩን ምናምን ይሄኛው ጥሩ ነው እያለ ሲያዘጋጁ ከነበሩት አንዱ ሳውል ነው፣ ቅዱስ ጳውሎስ ነው። በረከቱ በሁላችንም ላይ ይደረብን። በኋላ ግን ተጠራ እና የተጠራበትም አንዱ ቃል ይሄ ቃል ነው። ምን የሚል ቃል ነው የተጠራው ቅዱስ ጳውሎስ? የመውጊያውን ትዝ አይላችሁም? የመውጊያውን ምን ብረት፣ የመውጊያውን ችንካር፣ የመውጊያውን ብረት ወይም የመውጊያውን ችንካር ብትቃወም ለአንተ ምን ይልብሃል? ይብስብሃል የሚል እና ይቺ ነገር ወደኋላ ተመልሳ የምትነካናት። በነገራችን ላይ ዝም ብሎ አይደለም ጌታ ይህንን የጠቀሰው። የመውጊያውን ብረት ማለት ያ የተቸነከርኩበትን ማለት ነው። ለማስታወስም ጭምር ነው። ቂም ይዞ አይደለም፣ ነገር ግን እንዲመለስ ልቡንም ለመንካትም ጭምር ነው። ስለዚህ እነ ቅዱስ ጳውሎስ ሌሎችም ጭምር ነበሩና እነዚህ ሁሉ ያመቻቹ ነበር። ከ3 ሰዓት እስከ 6 ሰዓት ድረስ ያለው ጊዜ እነዚህ ስራዎች ናቸው። ቅዳሴ እነዚህን ሁሉ ያካትታል። ያውም ይሄ ዝግጅቱ ከሐሙስ ማታ ምሽት 3 ሰዓት ጀምሮ ያለውን ጭምር ያካትታል። የጌታን ጸሎት ያካትታል። የሌሊቱን ጭንቀት ያካትታል። ከካህናና ወደ ቀያፋ፣ ከቀያፋ ወደ ሐና የተመላለሰበትን ያካትታል። ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ የተመላለሰበትን ያካትታል። እንዳልኳቸው አንዳንድ ነገሮች ምስጢራት ስለሆኑ እነሱን በደንብ መግለጽ ስለማንችል ለዛ ነው እንጂ ውስጥ የሚደረጉ ስርዓቶች አሉ። በውስጥ ሳምንት የዛሬ 3 ሳምንት አካባቢ የተወሰነ ለመግለጥ ሞክሬያለሁ እና እነዚህ ሁሉ ዝግጅቶች አጠቃላይ ጌታ ለመሰቀል የሚያስፈልገው ነገር የተደረገበት ምስጢር ነው እና በቅዳሴ ጊዜ እነዚህ ሁሉ አሉ። እነዚህን ሁሉ አለፍንና ጸሎቱ ከተጸለየ በኋላ ቡራኬው ከተከናወነ በኋላ ስመ እግዚኦ ከመ ታድኅነኒ ከተባለ በኋላ ከዛ እግዚአብሔር ይፍታህ እግዚአብሔር ይባርክ ተብሎ ፓትርያርክ ሊሆን ይችላል፣ በሊቀ ጳጳስ፣ በአበምኔቱ፣ ባለቃው፣ በእንደዚህ ወይም በረዳት በንፍቅ ቄሱ ሊሆን ይችላል። ይሄ ፈቃድ ከተሰጠ ቡራኬ ከተከናወነ በኋላ ካህኑ አሐዱ አብ ቅዱስ ወደሚለው ይሄዳል። ካህኑ ከዚህ ሰዓት ጀምሮ ያው ከለበሰበት ጀምሮ ልብሰ ተክህኖን ከለበሰበት ሰዓት ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በተለይ ግን በዚች ሰዓት አሐዱ አብ ቅዱስ የሚልባት ሰዓት ግን ልክ ክርስቶስ ወደ መስቀል የወጣበትን ሰዓት ነው የሚሆነው። ከዚህ በኋላ ካህኑ የሚያስበው ቀጥሎ ምን እንደሚል፣ ቀጥሎ ምን እንደሚያዜም፣ ቀጥሎ ያለው ስርዓት ምን እንደሆነ ይህን ብቻ ነው የሚያከናውነው። ከዛ በፊት ምን ሊያደርግ ይችላል? ይህን አዘጋጁልኝ፣ ይህን አድርግልኝ ሊል ይችላል። ዲያቆኑን ሊያዝ ይችላል። ከዛ ሰዓት ጀምሮ ግን ቅዳሴው ላይ ብቻ ትኩረት ያደርጋል። ለምን? ለምሳሌ ክርስቶስ መስቀል ላይ ተቸነከረ። ከተቸነከረ በኋላ ነው አካሉ በሙሉ ይሄ እጁ ከመስቀል ጋር ተጣብቆ 2 እጆቹ ከዛ እግሮቹ መስቀል ላይ ከተጣበቁ በኋላ ከዛ በኋላ ነው መስቀሉ የሚሳበው። መስቀሉ በሽቦ ይወጠራል። የተፈለፈለ ግንድ ላይ ነው የሚተከለው መስቀሉ። ብዙ አይነት በእርግጥ ትምህርቶች አሉ። እኔ ባነበብኳቸው መጽሐፍት ትልቅ ግንድ ይተከላል። ግንዱ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል አካሉ ያረፈበት መስቀል ግንዱ እንደ ሙቀጫ ተፈልፍሎ እዚያ ውስጥ ይገባል። ከዛ መስቀሉ በ4ቱ ማዕዘን ይወጠራል። ባላንሱን እንዳይስት ወደ ግራም ወደ ቀኝም ወደ ኋላም እንዳይወድቅ ወደፊትም እንዳይመጣ በ4ቱ ማዕዘናት በሰንሰለት ይወጠራል፣ በሽቦ ነገር ይወጠራል። መስቀል ሲሰቀል ልምዳቸው እንደዛ ነው። አይሁዳውያን ሮማውያን ሲሰቅሉ እንደዛ አድርገው ነው የሚሰቅሉት። እና ስለዚህ ልክ ክርስቶስ ሁሉ ነገር ከተጠናቀቀ በኋላ ነው መስቀሉ ወደፊት የሚመጣው። መጨረሻ ላይ ግን ምንድነው የሚደረገው? ለምሳሌ እንበልና ሬሳ ከገነዝን በኋላ የሚያስፈልገውን ነገር ካደረግን በኋላ ከዛ በኋላ ነው አይደል አንስተን የምንሸከመው። ልክ እንደዛ ማለት ነው። ስለዚህ ሁሉ ነገር የሚያልቀው መሬት ላይ ነው።
ለመቸንከር የሚመቸው መስቀል ላይ መሬት ላይ ስለሆነ ከተቸነከረ በኋላ ዝግጅቱ ካለቀ በኋላ መስቀሉ ይነሳል። ከዛ በአራቱ ማዕዘን በሽቦ ይወጠራል። ከዛ በኋላ ግን ምንም ማድረግ አይቻልም። ወደ መስቀሉ የሚቀርብ ሌላ ሰው የለም። ልብስ ላልብሰው ምናምን የሚል ነገር አይሰራም። ወደዛ የሚቀርብ ሰው አብሮ ይሰቀላል፣ አብሮ መከራ ይቀበላል። ለዚህ ነው በነገራችን ላይ ሐዋርያት የሸሹት እኮ ያው እኛም ብንሆን እዛ ብንገኝ ሁላችንም እንሸሻለን። ደግሞ የምንሸሽባቸው ብዙ ነገሮች አሉ እንደሚታወቀው እና ከዮሐንስ ወንጌላዊ በቀር ከመቤታችን በቀር በርቀት ይከተሉት ከነበሩት ሴቶች በቀር ሌላው ጠቅላላ 120 ቤተሰብ አብዛኛው የተበተነበት ምክንያት ከእርሱ ጋር የተባበረ አብሮ ይሰቀላል፣ ይደበደባል፣ ይገረፋል። ለዚህ ነው ጴጥሮስ ይክድ የነበረው 3 ጊዜ ዶሮ ሳይጮህ 3 ጊዜ ይክድ የነበረው። ለዚህ ነው ወዶ አይደለም ጴጥሮስ። ሁላችንም የምንክድባቸው ነጥቦች ስላሉ እና ያን ጊዜ ጴጥሮስ አላውቀው የምትይውን ሰው ያለው ለምን እንደሆነ ታውቃላችሁ? ከሱ ጋር ነበርክ፣ ከናዝሬቱ ኢየሱስ ጋር ነበርክ። አዎ ካለ ምንድን ነው የሚከተለው? እሱንም እሰሩት ይባላል። ስለዚህ ጴጥሮስ ይህንን ስለፈራ ነው። በዚህ ምክንያት ወደ መስቀሉ ቀርቦ ልብስ ሊያለብሰው የሚችል የለም። ራቁትነቱን በእራፊ ጨርቅ ሊከድን የሚችል የለም። እንደውም በጣም የሚገርም ነገር ልንገራችሁ። ለምሳሌ ጌታችን ከሞተ በኋላ ክብር ለስሙ ይሁንና ከሞተ በኋላ ስጋውን ለማውረድ ከጲላጦስ አስፈቅደው ነው ሂደው እነ ኒቆዲሞስ ስጋውን ያወረዱት፣ እነ ዮሴፍ አስፈቅደው። ምክንያቱም መንካት መቅረብ አይቻልም። ንጉሥ የገደለውን አንበሳ የሰበረውን የሚነካ የለም ነው የሚባለው። ምክንያቱም አንበሳ ሰብሮት እልፍ ብሎ ሊጠብቅ ይችላል። ስለዚህ እሱ የሰበረውን ነካለው ብትል የተሰበረው ሰው እድል ይገጥመሃል። ስለዚህ በሩቅ ከማየት ውጭ አማራጭ የለም። ንጉሥ የገደለውን እንደዛ ነው፣ ምንም ማድረግ አይቻልም። በዚህ ምክንያት በርቀት ይመለከታሉ። ስለዚህ በጣም ብዙ ምስጢራትን ማሳየት የሚችሉ ናቸው እነዚህ። ራቁቱን ይሆናል መስቀል ላይ። ከዛ በኋላ ግን ልብስ አይለብስም፣ የሚቀርበው የለም። ካህኑ ልብሰ ተክህኖ ከለበሰ በኋላ የሚነካው የለም። ምን የሚለው የለም አልኳቸው፣ የሚነካው የለም። ምዕመናን አይነኩትም። ልብሰ ተክህኖን ከለበሰ በኋላ ከተሰየመ በኋላ አሐዱ አብ ቅዱስ ብሎ ከጀመረ በኋላ ዓለማዊ ሰው አይደለም፣ ክርስቶስን ነው የሚወክለው። የክርስቶስ እንደራሴ ነው። ስለዚህ የሚቀጥለውን በዛ መልክ ነው። ለዚህ ነው ይቺ ቅጽበት ጊዜ መስቀል ተብላ የምትጠራው። አቋቋሙስ በሁለት እግሩ በትክክል ይቆማል፣ ቀጥ ብሎ ይቆማል። እጁን ይዘረጋል። ምኑን ይዘረጋን አልኳችሁ? ቅርጹ ምንን ይመስላል ከተባለ ክርስቶስ መስቀል ላይ ምን ያለበትን ቅርጽ፣ የተሰቀለበትን ቅርጽ ይመስላል። በቃ ይሄን ማሳየት ዓላማው ይሄ ነው። ከዚህ በፊት እንደነገርኳችሁ አሐዱ አብ ቅዱስ ሲባል ካህኑ እጁን ይዘረጋል። ዲያቆናቱ እጅ መዘርጋት አይጠበቅባቸው፣ አይዘረጉምም። ማለት እንደው ዘረጉ ማለት ኃጢአት ነው እያልኩኝ አይደለም። ነገር ግን ቅዳሴው መጽሐፈ ቅዳሴው የሚያዘው የሚቀድሰው ካህን እጁን ይዘረጋል። ምክንያቱም የሚቀድሰው ካህን ምሳሌነቱ መስቀል ላይ እጆቹን ዘርግቶ እግሮቹን ቀጥ አድርጎ ተቸንክሮ መስቀል ላይ የተሰቀለው ጌታ ምሳሌ ስለሆነ በዚህ ምክንያት እጁን ይዘረጋል፣ ተስተካክሎ ይቆማል። ፋታ አለች ብያቸዋል። የሆነች ጋፕ አለች። ዝም ብሎ አሃዱ አይልም። ለምሳሌ በሶስት መንበር በተለይ የሚቀደስ ከሆነ የሶስቱ መንበር ቀሳውስት ቦታ ቦታቸውን እስኪይዙ፣ የሁለቱ በቀኝና በግራ ያሉት እነሱ ቦታ ቦታቸውን እስኪይዙ ድረስ ይጠብቃል። ያው ይታወቃል። ድምፅ ማጉሊያ የሚሆነው ብዙ ጊዜ መሀል ላይ በመሀለኛው መንበር የሚቀድሰው ቄስ ላይ ነው። ዝም ብሎ አሃዱ አይልም። እነሱ ቦታቸውን ሳይይዙ እነሱ እንደተስተካከሉ ካየ ከተረዳ በኋላ ይቀጥላል። እሱ ብቻም አይደለም፣ ካህኑ ከዚህ ሰዓት ጀምሮ ማዘዝ፣ ዲያቆኑን ማዘዝ ይችላል። በዚያ ሰዓት የፈለገውን ማዘዝ ይችላል። ለምን ቢባል ዲያቆኑ የቆመበት መቆም የሚገባ ቦታ ካልቆመ ያለበት ቦታ እንዲቆም፣ ቀጥ ብሎ እንዲቆም፣ እንዳይንቀሳቀስ ማዘዝ ይችላል። ንፍቁ ዲያቆንም እንደዚሁ። በእርግጥ የሚከታተሉ አሉ። ሁሉም ደግሞ ያውቃል። ቄሰ ገበዝ፣ ሊቀ ዲያቆን የሚባሉት አንዱ የውስጡ አገልግሎታቸው ይሄ ነው አንዱ። ነገር ግን ይሄ ብቻ ሳይሆን ካህኑ በአይኑ እነዚህን ይቃኛል። እነሱ ቦታቸውን እንደያዙ ካረጋገጠ በኋላ አሐዱ አብ ቅዱስ የሚለውን ዜማ ያዘናል። ይሄ ጊዜ መስቀል ጊዜ የመስቀል ጊዜ ተብሎ የሚታወጅበት ሰዓት ነው እና በጣም እጅግ በጣም ወሳኝ ሰዓት ነው። ለምንድን ነው በዚህ የምንጀምረው የሚለውን ደግሞ ላሳይ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲነበብ እንደሱ ነው። አሐዱ የብቻው፣ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንደዚህ ተብሎ ይነበባል። ይሄ ሲተረጎም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው የሚል ትርጉም ያለው ነው። በጣም የሚደንቀው በዚህ የምንጀምርበት ምክንያት፣ ቅዳሴው በዚህ የሚጀመርበት ምክንያት የመጀመሪያው ነገር ሃይማኖትን ለማስተማር
ምስጢረ ሥላሴን ለማስተማር ነው። ማንኛውም ነገር እንደሚታወቀው በአብ ስም በወልድ ስም በመንፈስ ቅዱስ ስም ተብሎ ይጀምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንጀምራለን። እና የሥላሴን ስም ጠርተን ነው የምንጀምረው። በጣም ብዙ ነገሮቻችንን የምንጀምረው በዚህ ምክንያት ምን እያልን ነው? በሌላ አገላለጥ በስመ አብ ብለን እየጀመርን ነው። በአብ ስም በወልድ ስም በመንፈስ ቅዱስ ስም። ለእናንተ በሚገባችሁ ይህን እየተናገርኩ ያለው ብሎ እንደመጀመር ነው። ስለዚህ ምን እያልን ነው? እዚህ ውስጥ አንድነት ሶስትነት እየተሰበከበት ነው። ይሄ በጣም ይደንቅ ነው። አንድነት ሶስትነት ምስጢረ ሥላሴ ማለት ይሄ ነው። ማን ፈጠረህ ሲባል ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። አንድነት ሶስትነታቸው በምንድን ነው? በስም በግብር በአካል። በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። በአካል ሶስትነታቸው እንዴት ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በግብር ሶስትነታቸው እንዴት ነው? አብ ወላዲ ነው አስራጺ ነው። ወልድስ ተወላዲ ነው። መንፈስ ቅዱስስ ሰራጺ ነው። አብ አስራጺነቱ ለማን ነው? መንፈስ ቅዱስን ያሰረጸ። ወላዲነቱ የማን ነው? ወልድን የወለደ። ወልድስ የማን ልጅ ነው? የአብ። የተወለደው ከማን ነው? ከአብ። መንፈስ ቅዱስ የሰረጸው ከማን ነው? ከአብ። እነዚህን ምስጢራት ምና ይሄ ሁሉ ተጠቅሎ ያለበት ነው። ለያይተን አሁን ቃሉ አንድ ነው። ልብ በሉ። አንዱ አብ ምንድነው ነው የምንለው? ቅዱስ ነው። አንዱ ወልድ ምንድነው ነው የምንለው? ቅዱስ ነው። አንዱ መንፈስ ቅዱስ ምንድነው ነው የምንለው? ቅዱስ ነው። ከዛ ደግሞ አንዱ የሚል በሶስቱም እንጠቀማለን። አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ የሚል እነዚህን ቃላት የምንጠቀማቸው ለምንድን ነው ቢባል የአካል ሶስትነትን ለማሳየት ነው። ምክንያቱም አብ የራሱ አካል አለው፣ የራሱ መልክ አለው፣ የራሱ ፍጹም ገጽ አለው። የወልድም እንደዛው፣ የመንፈስ ቅዱስም እንደዛው። የአብ አካል ከወልድ አይሰፋም። የወልድ አካል ከአብና ከመንፈስ ቅዱስ አያንስም። የመንፈስ ቅዱስ አካልም ከአብና ከወልድ የተለየ አያንስም፣ አይሰፋምም፣ አይበልጥምም፣ አይበዛምም፣ አይረቅምም፣ አይገዝፍምም፣ እኩል ነው። ግን በአካል የተለያዩ ናቸው። የአብ አካል የራሱ፣ የወልድ አካል የራሱ፣ የመንፈስ ቅዱስ ራሱ። ከዛስ ደግሞ እነዚህ አካላት የት ነው የሚኖሩት ቢባል የአብ አካል ባለበት ሁሉ የወልድ አካል አለ። የወልድ አካል ባለበት ሁሉ የአብና የመንፈስ ቅዱስ አካል አለ። የመንፈስ ቅዱስ አካል ባለበት ሁሉ የአብ አካል አለ። በአብ ብቻ አካል በአብ አካል ብቻ የተያዘ በወልድና በመንፈስ ቅዱስ ያልተያዘ ቦታ ስፍራ የለም። በወልድና በመንፈስ ቅዱስ አካል ብቻ የተያዘ በአብ አካል ያልተያዘ የሚባል ቦታ የለም። ይህንን ቦታ ይችን አንድ ነጥብ አስቀምጬ እዚህ ባሳያችሁ፣ ይህንን ቦታ የአብም አካል አለበት፣ የወልድም አካል አለበት፣ የመንፈስ ቅዱስም አካል አለበት። አይገፋፉም። ረቂቅነታቸውም የአብ አካል የበለጠ ረቂቅ፣ የወልድ ቃል ከዛ የወልድ አካል ከዛ ያነሰ የመንፈስ ቅዱስ የሚባል የለም። ሁሉም እኩል ረቂቅ፣ ሁሉም እኩል ምሉ፣ ሁሉም እኩል በሁሉ ቦታ ያለ። ይሄን የምንገልጥበት አሁን ዝም ብሎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ስለተባለ ብቻ እንደው ዝም ብለን አሐዱ ብለን ብቻ ሰምተን የምናልፋቸው ነገሮች አሉ። ይሄን ሁሉ ምስጢር የያዘ ነው። ከዛስ ደግሞ ቃሉ አይለወጥም። ቅዱስ 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 የሚለው ቃል የመላእክት ምስጋና ነው። ቀጥታ ቅዱስ የሚለውን ለአብ እንጠቀማለን፣ ቅዱስ የሚለውን ለወልድ እንጠቀማለን፣ ቅዱስ የሚለውን ለመንፈስ ቅዱስ እንጠቀማለን። ቃሉ አለመለወጡ ምንን የሚያሳይ ነው ቢባል የአብ የባህሪ ቅድስና፣ የወልድ የባህሪ ቅድስና፣ የመንፈስ ቅዱስ ባህሪያዊ ወይም አካላዊ ቅድስና እኩል ስለሆነ ማይለያይ ስለሆነ በባህሪ ስንት ስለሆኑ? አንድ ስለሆኑ። በፈቃድ ስንት ስለሆኑ? አንድ ስለሆኑ። በመለኮት ስንት ስለሆኑ? አንድ ስለሆኑ። ቅድስና ከዚህ ስለሚመነጭ ማለት ነው። በዚህ ምክንያት አንድ ስለሆነ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አሃዱ በሚል አካላቸውን እንገልጣለን። አካል አሃዱ አሃዱ እያልን ቅዱስ በሚለው ቃል ደግሞ አንድነታቸውን እንገልጣለን። ስለዚህ አብም ወልድም መንፈስ ቅዱስም ሩያን በመለኮት ሩያን በስልጣን ሩያን በቅዱስና ሩያን በባህሪ መሆናቸውን በባህሪ አንድ መሆናቸውን ትክክል መሆናቸውን ይህንን ምስጢር የምናሳይበት ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው የሚጀመረው ለዚህ ነው። በዚህ የሚጀመረው ምስጢረ ሥላሴን ነገር ሃይማኖትን በትምህርት ለምሳሌ መጀመሪያው አሁን ሰዎች ከሌላ ሃይማኖት ወደኛ ሲመጡ የኛም ቢሆን በሰል ሲባል ልጆች ለምሳሌ ሲደርሱ አፋቸውን መፍታት ሲጀምሩ እንዲማሩ የሚደረገው ምስጢረ ሥላሴ ነው። አሁን ላይ ያው ይከብዳን ስለሚባል እንጂ ምናልባት በማብራሪያ እንኳን ማስያዝ ባይቻል በቃል ግን እንዲሸመድዱት አሁን ያልኳችሁ
ማን ፈጠረ? ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። እነዚህን በቃል እንዲይዙ ይደረጋል። ስለዚህ የትምህርት ሁሉ መጀመሪያ ምስጢረ ሥላሴ ነው። የማንኛውም ነገር መጀመሪያ ምስጢረ ሥላሴ ነው። የቡራኬ መጀመሪያ ምስጢረ ሥላሴ ነው። ነገር ሃይማኖትን ለማስተማር በዚህ ምክንያት ቅዳሴው በይፋ የሚጀመረው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በሚለው ይጀመራል። ለምንድን ነው የምንቆመው ደግሞ የሚለውን ላሳይ። ሁሉም ሰው በያለበት ቀጥ እንዲል ከተቻለ። በእርግጥ ይሄ በዋናነት ስርዓቱ የሚያገለግለው የቤተክርስቲያን ግቢ ውስጥ ነው። የቤተክርስቲያን ግቢ ውስጥ ነው። አሁን አንዳንድ ሰዎች እየሄዱ አሐዱ አብ ቅዱስ ሲባል ሲሰሙ በያሉበት ይቆማሉ። ጥሩ ነው፣ ማክበር በጣም ጥሩ ነው። ግዴታ ግን አይደለም። ምናልባት አንድ ክርስቲያን ከከበደው መንቀሳቀስ አሐዱ አብ ቅዱስ እየተባለ መንቀሳቀስ አልችልም፣ ስለዚህ ማክበር እፈልጋለሁ የሥላሴን ስም ብሎ ማክበር ከፈለገ ቢቆም መልካም። የሚሄደው ሰው ደግሞ ግን አይነቀፍም። ያ ሰው ቸኩሎ ሊሆን ይችላል፣ ታሞ ሊሆን ይችላል፣ ትራንስፖርት ሊያመልጠው ሊሆን ይችላል፣ ማያውቅ ሊሆን ይችላል፣ ከልቡ ሆኖ ያልሰማው ሊሆን ይችላል፣ ሩቅ ነው ቤተክርስቲያን እስካልሆንኩ ድረስ ብሎ ሊያስብ ይችላል። ከነዚህ ነገሮች አንጻር አሁን አንዳንዱ ሰው ግን ምን ያስባል? ብልጥ የሆነ ሰው አሐዱ አብ ቅዱስ ሲባል ቤቱ ሁሉ ሆኖ ይሰማና ይቆማል። ልክ አሐዱ ሲባል ይቀመጥና ቁርሱን መብላት ይጀምራል። አሁን እንዲህ አይነቱ ሰው ምን ማድረግ ፈልገህ ነው ቢባል ያው ከቅዳሴው ለመሳተፍ ነው ብሎ ልክ እንዳስቀደሰ እንዲቆጠርለት ሁሉ የሚፈልግ ሰው አለ። እሱ አያስኬድም። ምናልባት ለማክበር ብቻ ግን በማክበራችን የእግዚአብሔርን ስም በማክበራችን የምናገኘው በረከት ይኖራል። ማክበር ምን ጊዜም መልካም ስለሆነ። ከዛ ውጭ ግን ይሄ ስርዓት የሚሰራው በቤተክርስቲያን ቅጽር፣ አጠቃላይ በቤተክርስቲያኒቱ ግቢ ነው ይሄ ህግ የሚሰራው፣ ይሄ ትእዛዝ የሚሰራው። ምክንያቱም ስንጀምር ምን ብለናል? ቅዳሴ ወደ ቤተክርስቲያን የሚገባ ሰው ቢኖር መቦ ብእሲ ዘቦአ ውስጥ ቤተክርስቲያን አይደለም የምንለው፣ ወደ ቤተክርስቲያን ሲገባ ወደ ቅዳሴው ሲገባ ብለን ነው አስቀድመን አዋጁን የተማርነውና ስለዚህ የሚመለከተው አጠቃላይ ቅጽረ ቤተክርስቲያን ውስጥ ያለ ነው። እና የምንቆመው ለምንድን ነው ቢባል የመጀመሪያው ለመመስከር ነው የምንቆመው። እስኪ በሉ ለመመስከር በሉ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ካህኑ ሲናገር እኛ ምን እያልን ነው? አንዱ አብ ቅዱስ ነው። ያው ተሰጥኦ ላይ እናየዋለን በኋላ። አንዱ አብ ቅዱስ ነው፣ እውነት ነው። አንዱ ወልድ ቅዱስ ነው፣ እውነት ነው። አንዱ መንፈስ ቅዱስም ቅዱስ ነው፣ እውነት ነው ብለን በኋላ በቃል እንመሰክራለን። በቃል ከመመስከራችን በፊት ግን ካህኑ የሚናገረውን ቃል እውነት እንደሆነ ትክክል እንደሆነ የሚመለከተን እንደሆነ ሃይማኖታችን የሃይማኖታችንም ራስ እንደሆነ ለማሳየት በያለንበት ቀጥ ብለን እንቆማለን። ስለዚህ የመጀመሪያው ለመመስከር ነው የምንቆመው፣ ምስጢረ ሥላሴ ለመመስከር። ምክንያቱም በቤተ ክርስቲያን የሚደረጉ ምስጢራት በሙሉ እምነት ይፈልጋሉ። ለምሳሌ የሚጠመቅ ሰው ማመን አለበት። ትልቅ ሰው ከሆነ በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ መመስከር አለበት። ይህ ውሃ ተለውጦ ከጌታ ጎን የፈሰሰውን ቅዱስ ውሃ እንደሚሆን አምናለሁ። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆኖ ስጋን ለብሶ ከመቤታችን ከቅድስት ድንግል ማርያም ነፍስን ስጋን ተዋህዶ ሰው ሆኖ በመልዕልተ መስቀል ተሰቅሎ ስጋውን ደሙን እንደሰጠኝ አምናለሁ። እነዚህን መመስከር አለበት። በነገራችን ይህን መመስከር የማይችል ሕፃን ሲሆን ደግሞ ክርስትና አባት ክርስትና እናት ሕፃኑን ወክለው ወይም ተጠማቂውን ወክለው እንዲናገሩ ይደረጋል። እነዚህ ደግሞ ባይኖሩ ዲያቆኑ ክርስትና የሚነሱትን ወክሎ እንዲናገር ይደረጋል። ስለዚህ እምነት ይመሰከራል በየቦታው በየጊዜው። ሕፃናት ካልሆኑ በስተቀር ትልቅ የሆነ ሰው እምነቱን መመስከር መቻል አለበት። ይሄ ነው ምስክርነት ተብሎ የሚጠራው መመስከር የሚባለው። ስለዚህ የመጀመሪያው የምንቆምበት ምክንያት ለመመስከር ነው፣ አንደኛ። ሁለተኛ ለመዘጋጀት ነው የምንቆመው። ለመዘጋጀት ነው የምንቆመው። ለመዘጋጀት ደግሞ ሲባል ለሁለት ነገር ነው። አንደኛው ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎች ከዚያ ሰዓት ጀምሮ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ሰዓት እንደሆነ አስበው ለሥጋው ደሙ በሚገባ ቁመትና ሕሊና እንዲቆዩ ማድረግ ነው። ከፍ ባለ ሕሊና በከፍተኛ ሁኔታ ይጠበቅባቸዋል የሚቆርቡ ሰዎች ማለት ነው። የሚቆርቡ ሰዎች የሚጠነቀቁት ለቅዳሴው ብቻ አይደለም፣ እንዳይወድቁ መጠንቀቅ ይኖርባቸዋል። እንቅልፍ ይዟቸው አንዳንዶቹ በቆሙ የሚተኙ ሰዎች በቆሙ ታይታችሁ ታውቃላችሁ? እኔ አይቼ አውቃለሁ። ቆመው ተኝተው የወደቁ ሰዎችን አውቃለሁ። ቀጥታን ቀጥ እንዳሉ መሬት ላይ ድፍት ያሉ ሰዎች ማለት ነው። እነዚህ ሰዎች ምን ይሆናሉ? አንዳንዶቹ ወይ ጥርሳቸው ሊወልቅ ይችላል፣ ከሆነ ነገር ጋር ከወደቁ ከተላተሙ ሊደሙ ይችላሉ። ስለዚህ በዚያ ቀን ቅዱስ ሥጋውን ክቡር ደሙን ከመቀበል ይከለከላሉ። በዚህ ምክንያት ጥንቃቄ ያስፈልጋቸዋል። ስለዚህ የሚቆርቡ ሰዎች ደግሞ በተለይ ሰው እንዳይገፋቸው፣ የተደገፉት መቋሚያ ተንሸራቶ እንዳይጥላቸው፣ እንዳይወድቁ ከፍተኛ በሆነ ንቃት፣ በጭንቀት ሳይሆን ከፍተኛ በሆነ ንቃት እንዲዘጋጁ ደወል ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣
አሐዱ ውእቱ መንፈስ ቅዱስ። ከነዚህ ከሶስቱ አካላት አንዱ አካል ወልድ ነው ቅዱስ የሆነው። ወልድ ስጋውን ሰጥቶን ደሙን ሰጥቶን እሱን እንቀበላለን የሚለውን ለማስታወስ ስለሆነ ይህንን ሲሰሙ ይዘጋጃሉ። ስለዚህ ለሚቆርቡት ሰዎች ዝግጅት ነው። መዘጋጀት ያልኳችሁ እሱ ነው። አንደኛ ለመመስከር በኋላ ጠይቃለሁ። ሁለተኛ ደግሞ ለመዘጋጀት ነው። ሁለተኛ ክፍል ደግሞ አስቀዳሾቹ በያሉበት እንዲቆሙ ነው። ቀዳሾቹም ይዘጋጃሉ ብያቸዋለሁ። አሁን እቺ ሰዓት ማንኛውም ቀዳሽ ውስጥ ያለ ቀዳሽ ዝንብ ቢመጣበት አያባረርም። እንደው አይመጣም። ቤተ መቅደስ ውስጥ ይሄ የለም እንጂ ዝንብ ቢመጣበት አያባረርም። ቀጥ ብሎ ነው የሚቆመው። ቀጥ ብሎ ፓትርያርክ የለ፣ ሊቀ ጳጳስ የለ፣ ጳጳስ የለ፣ ኤጲስቆጶስ የለ። በዚያች ቅጽበት እግሩን የሚያነሳ የሚንቀሳቀስ የለም። ስለዚህ እቺ ሰዓት የጸጥታ ሰዓት ናት። ፍጹም የሆነ ጸጥታ፣ ፍጹም የሆነ ዝምታ የሚሆንበት ሰዓት ነው። ይሄ ማለት ክርስቶስ መስቀል ላይ የወጣበት ሰዓት ስለሆነ ያው አስቀድሜ እንደተናገርኩት ያን ሁሉ መከራ ተቀብሎ እዛ መስቀሉ ወደ ላይ ከፍ ያለበት ሰዓት፣ ከዛስ እጆቹን ዘርግቶ ለሁሉ የታየበት የተገለጠበት ሰዓት፣ ፀሐይ የጨለመበት ጨረቃ ደም የሆነበት ከዋክብት የረገፉበት ሰዓት፣ ልዩ ልዩ ነገሮች በዚህ ዓለም የታየበት ሰዓት። ስለዚህ ያንን ሰዓት የምናስታውስበት ነውና ቀዳሾቹም ጭምር። ከዛ ደግሞ አስቀዳሾቹ፣ ለምሳሌ አንድ ሰው ወደ ቤተ መቅደሱ እየገባ አንድ እግሩን ቤተ መቅደስ አስገብቶ አሐዱ ቢባል ባለበት መቆም አለበት አስቀዳሹ። ምናልባት ከዛ በኋላ አሐዱ ከተባለ በኋላ ይሄ ከተጠናቀቀ በኋላ ምስጢረ ሥላሴ ምስክርነቱ ከተጠናቀቀ በኋላ ከዛ በኋላ ቦታውን ሊይዝ ይችላል። መንቀሳቀስ ክልክል ነው፣ ግን ደግሞ ሰው መቼም ያለ ቦታ አይሆንም። በር ብትዘጉ፣ ለምሳሌ መንገድ ብትዘጉ፣ ደጅ ላይ ብትሆኑ፣ ሰው እንዳይገባ ብታደርጉ፣ እንደዛ አይነት ነገሮች ቢሆኑ የተወሰነ ቦታ ማመቻቸት ስለሚገባ ያንን ማድረግ ይገባል እንጂ ፍጹም የሆነ እንቅስቃሴ ራሱ የተከለከለ ነው፣ ከአንድ ቦታ ወደ አንድ ቦታ። ይሄ ብቻ ሳይሆን እዚህ በር ደርሶ ደጃፍ ደርሶ አሐዱ እየተባለ የደረሰ ሰው ከዛ በኋላ መግባት አይችልም። ምናልባት ያልኳቸው አስቀድም የእግሩ ስለገባ ነው እና የገባውን መቼም አላስወጣውም ስላለ ገባ ብሎ የሆነ ቦታ ይይዛል። ከዛ ውጭ ግን ውጭ አሐዱ የተባለባቸው ሰዎች ውጭ እንዲቆሙ ይደረጋል እንጂ አሐዱ እየተባለ መግባት መንቀሳቀስ አይቻልም። ከዛ በኋላም መግባት አይቻልም። ምናልባት አሁን በዚህ በከተማው አሰራር ክርስትና የሚያስነሱ የተወሰነ ሰዓት ላይ ሊገቡ ይችላሉ፣ ክርስትና የሚነሱትን ይዘው። ይሄም ደግሞ እውነት ለመናገር እዚህ ስለተለመደ እንጂ በገጠሪቱ አብያተ ክርስቲያናት ከቅዳሴው በፊት ክርስትና ይነሳል። ክርስትና ያስነሱት ሰዎች ገብተው ያስቀድሳሉ። ከዛ በኋላ ሕፃኑ ይቆርባን፣ ወይም ትልቅም ከሆነ ይቆርባን፣ ስጋውን ደሙን ይቀበላል፣ ያልቃል። እዚህ ግን እንደ ከተማው ስርዓት ያው ብዙ የአገልጋይም እጥረትም ሊያጋጥም ይችላል አንዳንድ ጊዜ። በዛ ምክንያት ክርስትና የሚያነሱ ሌሎች ይሆናሉ፣ የሚቀድሱት ደግሞ ሌሎች ሊሆኑ ይችላሉ። ስለዚህ የገጠሩ ማለት ነው የአገልጋይ እጥረት፣ እዚህ ግን የአገልጋይ ብዛት ስላለ በክርስትናና ቅዳሴ በተመሳሳይ የሚደረጉበት አጋጣሚ ይኖራል። የቤተክርስቲያን ስርዓት ስለሆነ ምንም ችግር የለውም። የቤተክርስቲያን ስርዓት ስላችሁ አንድ ቤተክርስቲያን እንደየራሱ ለህዝቡ ለሰው ምቹ ይሆናል ብሎ የሚያስበውን የውስጥ ደንብም ስላለ ጭምር ማለት ነው። ስለዚህ እነዚህ ሰዎች ብቻ ናቸው ከዛ በኋላ የሚገቡት እንጂ ሌላው አስቀዳሽ ግን አሐዱ ከተባለ በኋላ መግባት አይችልም። ስለዚህ ዝግጅትን የሚያሳይ ነው። የመጀመሪያው መመስከር፣ ሁለተኛው ዝግጅት፣ ሶስተኛው የመላእክትን ምስጋና ለማሰብ እንቆማለን። የመላእክትን ምስጋና ለማሰብ አስቀድሜ እንደገለጥኳላችሁ 3 ጊዜ ቅዱስ ቅዱስ የሚል ቃል አለ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ፣ አሐዱ መንፈስ ቅዱስ ቅዱስ። አሁን አሐዱ ውእቱ መንፈስ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ መንፈስ ቅዱስ ቅዱስ ነው። 3 ቅዱስ የሚል ቃል ታገኛላችሁ። እነዚህ ቅዱስ ቅዱስ የሚሉት ቃላት በቀጥታ ከመላእክት ምስጋና የተወሰዱ ናቸው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ላይ ብትመለከቱ ነቢዩ ኢሳይያስ የተመለከታቸው ዙሪያውን ዙፋኑን ዙሪያ የሞሉ ቅዱስ 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 እያሉ ያመሰግኑ እንደነበረ፣ በምድር ላይ የምስጋና ክብር ሞልቷን እያሉ ያመሰግኑ የነበሩ መላእክትን እንደተመለከተ ነቢዩ ኢሳይያስ ጽፏል። ስለዚህ የመላእክት ምስጋና ምንድን ነው ቢባል ቅዱስ ቅዱስ የሚል ምስጋና ነው። ይሄ ምስጋና 3 ጊዜ ቅዱስ ቅዱስ የሚል በውስጡ ያለበት የመላእክትን ምስጋና እያመሰግንን፣ ቅዳሴው የመላእክትን ህብረት፣ ከመላእክት ጋር ያለን አንድነት፣ ከቅዱሳን ጋር ያለን አንድነት፣ ከሰማዕታት ጋር ያለን አንድነት፣ ከሐዋርያት ከነቢያት ጋር ያለን አንድነት የሚገልጥ ስለሆነ በዚህ ምክንያት የመላእክትን ምስጋና ለማሰብ በያለንበት ቀጥ ብለን እንቆማለን። ምክንያቱም መላእክት በሰማይ ያለ ማቋረጥ፣ ያለ መሰልቸት፣ ያለ እረፍት ያመሰግናል። በዚህ ምክንያት የመላእክትን ምስጋና ለማሰብ እንቆማለን። ደግመውና ጠይቃቸዋለሁ። አንደኛ አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት ለምስክርነት ወይም ለመመስከር። ሁለተኛ ለመዘጋጀት።
ሶስተኛ የመላእክትን ምስጋና ለማሰብ። እደግመዋለሁ። አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት አንደኛ ለመመስከር፣ ሁለተኛ ለመዘጋጀት፣ ሶስተኛ የመላእክትን ምስጋና ለማሰብ። አንደኛ ምን አልኳችሁ? ለመመስከር፣ ሁለተኛ ለመዘጋጀት፣ ሶስተኛ የመላእክትን ምስጋና ለማሰብ እንቆማለን። አራተኛ ደግሞ መጽሐፋዊ ስለሆነ፣ ምናዊ ስለሆነ መጽሐፋዊ። ያ ማለት አሁን ባጭሩ እንድትረዱት ነው። መጽሐፋዊ ስለሆነ እነዚህ በጣም ብዙ በብሉይ ኪዳንም በሐዲስ ኪዳንም ያየናቸው በጣም ድንቅ ነገሮች አሉ። ምስጢረ ሥላሴ ሲገለጥ፣ ተአምራት ሲገለጡ ጸጥ ያሉ የቆሙ ነገሮችን እንመለከታለን። ለምሳሌ በኦሪት ዘጸአት ምዕራፍ 14 ላይ ብትመለከቱ ሁልጊዜ የሚነገር የእስራኤል ታሪክ አለ። የእግዚአብሔር መንገድ ብሎ ይጠራዋል ቅዱስ ያሬድ። ቅዳሴ የእግዚአብሔር መንገድ ነው። ቅዳሴ የማን መንገድ ነው? የእግዚአብሔር መንገድ። ባህር የሚከፈልበት በቀኝና በግራ የሚቆምበት ሰዓት ነው ቅዳሴ ነው። ያንን ምስጢር ጭምር የሚያሳይ ነው። አሁን አስተውላችሁ ከሆነ የስቅለት ዕለት ንሴብሖ ሲባል ትዝ ይላችኋል አይደል? ንሴብሖ ሲባል ይሄ በመቋሚያ ጧፉን ከመታን በኋላ የይሁዳን ተግባር ከረገምን በኋላ የምንረግመው ይሁዳን አይደለም። ማንን አይደለም አልኳችሁ? ተግባሩን ነው የምንረግመው፣ ስራውን ነው የምንረግመው። ምክንያቱም አንዳንድ ሰዎች አሁን ብዙ ኦርቶዶክሳዊነትን ሲነቅፉ ይሁዳን ይረግማሉ ተሰብስበው ብለው የሚናገሩ ሰዎች፣ ሰው ይረግማሉ ብለው የሚናገሩ ሰዎች አሉ። እኛ የምንረግመው የዲያብሎስን ስራ ነው፣ የሰይጣንን ስራ ነው። እና ያንን ካደረግን በኋላ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የሚለውን ዝማሬ በቅዱስ ያሬድ ዜማ እንዘምራለን። በዚያ ወረብም እናሸበሽባለን፣ እልልም እንላለን። ያ ምስጢር ሁለት ነገሮችን የሚያሳይ ነው። የመጀመሪያው እስራኤላውያን ባህሩ ተከፍሎ ከተሻገሩ በኋላ አይደለም፣ ጠላቶቻቸው ከኋላ መጥተዋል። ጠላቶቻቸው መጥተው ልክ እነሱ በተሻገሩበት መንገድ በደረቁ መንገድ መግባት ሲጀምሩ እግዚአብሔር ዝም አለ። እነሱም ደግሞ እየተመለከቱ ጨነቃቸው፣ ግራ ገባቸው ወዴት እንደሚሄዱ። እግዚአብሔር ግን ዝም ያለው መቼ ነው ቢባል ፈርዖንና ሰራዊቱ ከነሰረገላዎቻቸው ከነፈረሶቻቸው ጥቅልል ብለው ደረቁ የባህሩ ክበብ ውስጥ እስኪገቡ ድረስ ነው እግዚአብሔር ዝም ያለው። ልክ ሁሉም ተጠቅለው ሲገቡ ሙሴን እግዚአብሔር እንዲህ አለ፣ ምታው አለ። ባህሩን በበትርህ ምታው አለ። ሙሴ በትሩን አነሳ፣ አመሳቀለ፣ ባህሩን ነካ አደረገው፣ ድፍን አደረጋቸው። በነገራችን ላይ ቅርብ ጊዜ የተደረጉ የአርኪኦሎጂ ምርመራ፣ የስነ ምድር የከርሰ ምድር ምርመራ ስብርባሪዎች ተገኝተዋል። የሰረገላ ስብርባሪዎች ተገኝተዋል። እዚሁ ቦታ ፈርዖናውያን ሰጥመውበታል ተብሎ የሚታሰብበት ቦታ እስራኤላውያን ተሻገሩበት፣ ሌሎች ሰጠሙበት። ቅዳሴ ማለት የማያምኑ ሰዎች የሚጎዱበት፣ ከመጎዳት እግዚአብሔር ይሰውረን። የማያምኑ ሰዎች የሚቀሰፉበት፣ የሚያምኑ ሰዎች ግን የሚጠቀሙበት ነው። ስለዚህ ቅዳሴ የእግዚአብሔር መንገድ ነው። የማን መንገድ ነው? ቅዱስ ያሬድ እንዲህ ይላል፣ ባሕረ ግርምተ ገብረ አረፍተ ወበውስቴታ አርአየ ፍኖተ። በውስጧ እግዚአብሔር መንገድን አሳየ፣ ግድግዳን አደረገ፣ የሚያስደንቅ ባህርን አደረገ። በዚያ ውስጥ የገለጠው እግዚአብሔር ምንድን ነው ቢባል በሐዲስ ኪዳን የሚመጣውን መንገድ፣ ወደ ገነት የሚወስደውን መንገድ፣ ወደ መንግሥተ ሰማያት የሚወስደውን መንገድ፣ ወደ ሕይወት የሚወስደውን መንገድ፣ ያንን መንገድ ነው የገለጠው። ይሄ መንገድ ደግሞ የሚያምኑበት ይሄዱበታል፣ የማያምኑበት ሰዎች ደግሞ ይጠፉበታል። ጠባብ በር፣ ሰፊ በር ተብሎ የተገለጠው ማለት ነው። ቅዳሴ ማለት ይሄ ነው፣ የእግዚአብሔር መንገድ ነው። ውሃው ምንድን ነው የሆነው? ሙሴ በትሩን ሲያነሳ እጁን ሲዘረጋ ልክ እንደዚህ በትሩን በአንድ እጁ ይዞ አንድ እጁን ደግሞ ልክ እንደዚህ ሲዘረጋ ባህሩ ተከፈለ። ምኑ ተከፈለ? ቄሱ አሐዱ አብ ቅዱስ ሲል ምኑን ይዘረጋን አልኳችሁ? እጁን ይዘረጋል። ከዛ ውሃው በቀኝና በግራ እንደምን ይቆማል? እንደ ግድግዳ ይቆማል። ለዚህ ያን ምስጢር ለማሳየት ነው የምንቆመው። እየገባችሁ ነው የምነግራችሁ? አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት